በርካታ የቤት ልጅ ተብዮች ወደ የወሲብ ንግድ ማዕበል እንዲቀላቀሉ እያደረጋቸው ያለው የሚበሉትና የሚጠጡትን ስላጡ ሳይሆን በገንዘብ ፍቅርና በገንዘብ አምልኮ ሱስ ተለክፎ ነው። በማወቅም ይሁን ባለማወቅ ወደ ወሲብ ንግድ የተቀላቀሉ ሴቶች የራሳቸውን ደስተኛ ትዳር የመመስረት እድላቸው ዝቅተኛ ሲሆን የብዙ ባለትዳሮች ወሽማ በመሆን የሌሎችን ሰላማዊ ትዳር በመበጥበጥ ላይ ይገኛሉ። የስነ ልቦና ሊቆች ማኒ ወርሺፕ ስክሪፕት ይሉታል። ለሁለት ጌቶች መገዛት አይቻልም። ወይ ለእግዚአብሔር አሊያም ለገንዘብ፣ ከሁለቱ አንዱን የመምረጥ ግዴታ አለብን። እኔም ማወራችሁ ስለ ስነ ልቦና ሳይንስ ነው። ታዲያ የፍቅር ግንኙነታችን ወይም ትዳራችን የዚህ ስነ ልቦናዊ በሽታ አደጋ የተጋረጠበት ስለመሆኑ እንዴት ማወቅ እንችላለን? መፍትሄውስ ምንድን ነው? ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። አንዳንድ ሴቶች የትዳር አጋራቸውን ለመምረጥ የሚያስቀምጡት ክራይቴሪያ የአእምሮ ጤንነታቸውን የሚያጠራጥር ነው። ይህ በሴቶች ዘንድ የሚታወቅ በሽታ አሁን በወንዶችም ዘንድ መታየት ከጀመረ ሰነባብቷል። ወንድ ልጅ ሀብታም ሴቶችን ማነፍለፍ መጀመሩ የአስተሳሰብ በሽታ ወረርሽኝ የተስፋፋ መሆኑን የሚያመላክት ተግባር ነው። ገንዘብ ለሰው ልጅ ወሳኝና መሰረታዊ አስፈላጊ ነገር መሆኑ አያጠያይቅም። ድሃ ማግባት ጤነኝነት ነው ማለት አይደለም። ሀብታም ወንድ ወይም ሀብታም ሴት ማግባትም ጤነኝነትን አያረጋግጥም። የስነ ልቦና በሽታ ሀብታምና ድሃን መርጦ አይዝም። ስነ ልቦናችን ጤነኛ ከሆነ ድሃም ሆነ ሀብታም የህይወት ምርጫዎቻችን በሰላም ቀጠና ስር የመሆን እድላቸው ሰፊ ነው። እኔ ማወራ በፍቅር ግንኙነትና ትዳር ውስጥ የተደበቁ መርዛማ ባህሪያትን በሳይንሳዊ መንገድ ማስወገድ ስለሚቻልበት ዘዴ ነው። በአሁኑ ዘመን እየታየ ያለው ነገር የገንዘብ አስፈላጊነትን ለማሟላት ሳይሆን የገንዘብ ፍቅር ከተቃራኒ ጾታ ፍቅር በላይ ገዝፎ መታየቱን የሚያረጋግጥ ነው። ማኒ ወርሺፕ ስክሪፕትስ የሚሉት ይህን ነው። የገንዘብ አምልኮ አስተሳሰብ ከስነ ልቦና በሽታ ምልክቶች አንዱ ነው። ገንዘብን መሰረት ያደረገ የፍቅር ግንኙነትና ትዳር ከጤነኛ ተፈጥሯዊ ባህሪ ተፋቶ የውሸት ወይም የፌክ ፍቅርና የፌክ ትዳር መሆኑ የብዙዎችን ህይወት ማመሳቀሉ የአደባባይ ምስጢር ነው። የተወሰኑት ቢሸወዱም አብዛኛው ወንድ ልጅ በግልጽ ባይነግርሽም ምኑን ወደሽለት እንደመጣሽ ጠንቅቆ ነው የሚያውቀው። ገንዘቡን ወይም አካዳሚካል ወረቀቱን ማለትም ዶክተር ወይም ፕሮፌሰር ስለሆነ አሊያም ዝነኛ ስለሆነ እሱን እንደመረጥሽ በደንብ ያውቃል። ይህ በወንድየው አእምሮ ውስጥ ለጊዜው የተዳፈነ አደገኛ እሳት ያዘለ የማያቋርጥ ጥያቄ ያስነሳል። እኔ ገንዘብ ባይኖረኝ፣ እኔ የተሻለ ወረቀት ባይኖረኝ፣ እኔ ዝነኛ ባልሆን ይህች ልጅ እውነት ታገባኝ ነበር ወይም ገርል ፍሬንድ ትሆን ነበር የሚል ጥያቄ የህሊናውን ጓዳ የሚያምሱ ናቸው። ምክንያቱም ይህ የተፈጥሮ ህግ ነው። ገንዘብ፣ ወረቀት፣ ዝናና ሌሎች ቁሳዊ ነገሮች ከተፈጥሮ የፍቅር ግንኙነት ህግ ጋር ቀጥተኛ ግንኙነት ስለሌላቸው የተፈጥሮ ህግ አያውቃቸውም። የተቃራኒ ጾታ ትስስር ኮኔክት የሚያደርገው ከሰዋዊ ስብዕና ውስጣዊ ማንነቶች ጋር ነው። በዚህ ተፈጥሯዊ መንገድ ካልተጋመድን ሁሌም ጥያቄዎች መፈጠራቸው አይቀርም። የኤሌክትሪክ ገመዱን ሳትልጥ ከሌላ የኤሌክትሪክ ገመድ ጋር መቀጠል አይቻልም። የሰው ልጅ እውነተኛ ፍቅር እርስ በርስ የሚገጥመው ከውጫዊ ነገሮች ባሻገር ከውስጣዊ ማንነቶች ጋር ኮኔክት ሲያደርግ ነው። የሰው ልጅ ከዚህ ተፈጥሯዊ ህግ ባፈነገጠ ቁጥር ከእውነተኛ ሰላሙ እየራቀ መሄዱ የማይቀር እውነታ ነው። ለዚህም ነው ባለሙያዎቹ እንደሚከተሉት የሚሉት humanity and morality derived from nature which forms the essential unchanging foundation for all just legal and social systems ይሉታል። ለማንኛውም ቀደም ብዬ የጠቀስኩት በወንድየው ህሊና ውስጥ እኔ ሀብታም ባልሆን ኖሮ ይቺ ልጅ እኔን ታገባኛለች ለሚለው ጥያቄ ምላሽ ሳይሰጥ አንቺን ሳይተውሽ በፍቅር ግንኙነት ሊዘልቅና ትዳር ሊመሰረት ይችላል። ምክንያቱም በዙሪያው ካሉ ሴቶች መሃል በአንጻራዊነት አንቺን አክሰፕት ያደረገሽ ከውበትና ከወሲብ እርካታ መጣጣም ጋር በተያያዘ ተሽለሽ ስለተገኘሽ ይሆናል። ነገር ግን ወራት፣ ዓመታት ሲያልፉ በውስጡ ተዳፍኖ ሲመላለስ የነበረው ጥያቄ በተግባር መፈንዳት ይጀምራል። ገንዘቡን ብለሽ ከመጣሽ ገንዘብ ከሰጣቸው ገላቸውን አሳልፈው ለመስጠት ዝግጁ ሆነው በዙሪያው ከሚገኙ ሴቶች አንቺ ምንም እንደማትለይ ማሰብ ይጀምራል። ስለሆነም በአንቺ ላይ ቺት ማድረጉ ኖርማል ያደርገዋል። አንቺን ከሌሎች ሴቶች በልዩነት እንደ ምስት የማክበሩ ድልድይ ይሰበራል። በርካታ የቤት ልጅ ተብዮች ወደ ወሲብ ንግድ ማዕበል እንዲቀላቀሉ እያደረጋቸው ያለው ቀደም ብዬ እንደጠቀስኩት የሚበሉትና የሚጠጡትን ስላጡ ሳይሆን በዚህ የገንዘብ ፍቅርና የገንዘብ አምልኮ ሱስ ተለክፎ ነው። በማወቅም ይሁን ባለማወቅ ወደ ወሲብ ንግድ የተቀላቀሉ ሴቶች የራሳቸውን ደስተኛ ትዳር የመመስረት እድላቸው ዝቅተኛ ሲሆን የብዙ ባለትዳሮች ወሽማ በመሆን
የሌሎችን ሰላማዊ ትዳር እየበጠበጡ እንደሆኑ ይታወቃል። በጣም የሚያሳዝነው እውነታ ደግሞ ሁሉም የራሳቸው የተከበረ ሃይማኖት ያላቸው መሆኑ ነው። በማቴዎስ 6:24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውንም ይንቃል፣ ለእግዚአብሔርና ለገንዘብ መገዛት አትችሉም በማለት በግልጽ ያስቀምጣል። የስነ ልቦና ሊቆችም የሚደግፉት ይህን ሀሳብ ነው ማኒ ወርሺፕ ስክሪፕትስ ብለው የሚገልጹት ማለት ነው። አብዛኞቻችን የየራሳችን ሃይማኖትና እምነት አለን። በየትኛውም ሃይማኖት የትዳር ፍቺ የማይበረታታና ለጥንዳችን ታማኝ እንድንሆን በጥብቅ ይመክረናል። የትኛውም እምነት የወሲብ ንግድን ያወግዛል። እኔ የዚህ እምነት ተከታይ ነኝ ከማለት በላይ የማን አምላኪ እንደሆንሽ ወይም የማን አምላኪ እንደሆንክ እውነታውን የሚመሰክረው መሬት ላይ ያለው ተግባራዊ ሕይወትህ ነው። ምክንያቱም ቃሉ ላይ እንደተጠቀሰው ለእግዚአብሔርና ለገንዘብ መገዛት አትችሉም ይለናል። የትኛውም ሃይማኖት ገንዘብን ከሰውኛ ስብዕና በላይ አያስቀድመውም። የገንዘብ አምላኪ ለሁሉ ነገሩ መመዘኛው ገንዘብ ነው። የትዳር አጋሩን የሚመርጠው በገንዘብ ልኬት ነው። የህይወት ደስታውን የሚለካው በገንዘቡ መጠን ነው። ለገንዘብ ስለ የወሲብ ንግድ ውስጥ ለመሰማራት እምነቱ የመከልከል አቅም የለውም፣ ወይም ለእምነቱ ያለው ጥንካሬ የመከልከል አቅም የለውም። ይህን ባህሪ ባለሙያዎች ሞራል ኮምፕሮማይዝ ይሉታል። የገንዘብ ፍቅር ሰውኛ የሞራል ህጎችን የመርገጥ ድፍረትን የሚያላብስ ሲሆን አደገኛ የፍቅር ግንኙነቶችን የመፍጠር አቅም ያለው ነው። ለዚህም ነው የገንዘብ ፍቅር የሚያስከፍለውን ዋጋ ሳክሪፋይሲንግ ቫሉስ ኤንድ ሃርሚንግ ሪሌሽንሺፕስ የሚሉት። እንዲህ ሲባል በፍቅር ግንኙነት ወይም የትዳር አጋር ምርጫ ውስጥ ገንዘብ ግምት ውስጥ አይገባም ማለት አይደለም። ከሁለት አንዳችሁ ወይም ሁለታችሁም ትዳራችሁን የማስተዳደር አቅም ያለው ገንዘብ የመኖር ጉዳዩ የግድ ነው። እኔ የማውቃቸው ጓደኞች በራሱ ከድህነት እስከ ሀብታም የሆኑ ጓደኞች ያሉ ማብቂያ የሌለውን ፍላጎት በመገደብ በአቅማችሁ ልክ ህይወትን መኖር ከቻላችሁ አብራችሁ ሰርታችሁ ማድረግ ትችላላችሁ። ዛሬ ላይ እየሳሳ የመጣው ስብዕና ፍላጎትን የመቆጣጠር ወይም ራስን የመግዛት ስብዕና ነው። በአቋራጭ የመበልጸግ ስካር ምኞት ውስጥ ነው። በገደብ አልባ የገንዘብ ፍቅር ውስጥ የመለከፍ ምልክት የናርሲስቲክ ፐርሶናሊቲ ዲስኦርደር የስነ ልቦና በሽታ ምልክት ነው። Individuals with NPD may fantasize about unlimited success and money ይልና ሲቀጥል use wealth to feel superior and gain admiration from others ይለዋል ሳይንሱ። ከዚህም በተጨማሪ የአንቲ ሶሻል ፐርሶናሊቲ ዲስኦርደር ወይም ጸረ ማህበረሰባዊ ማንነት በሽታን ያስከትላል። ለዚህም ነው በወሲብ ንግድ የተሰማሩ ሰዎች የዚህ አንቲ ሶሻል ፐርሶናሊቲ ዲስኦርደር በሽታ ተጠቂ እንደሆኑ የሚጠረጠሩት። በእርግጥ ምንም አማራጭ አጥተው በአሳዛኝ የህይወት ገጠመኝ የተነሳ ወደ ወሲብ ንግድ የገቡ ሊኖሩ እንደሚችሉ ይታወቃል። እኔ ጃጅ ያረኩ አይደለም፣ ግን የድሎት ህይወት በመመኘትና ባልተገራ ማንነት በጋጠ ወጥነታቸው የገቡም አሉ። ከዚህ ጋር በተያያዘ ከሌሎች ተጨማሪ ሀሳቦች ጋር በቀጣዩ ጊዜ እስክንገናኝ በሰላም ቆዩልኝ። ዮናዳብ ነኝ። ቻው።